በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ሊቀ ጉባኤ አብርሃም፣ ቀሲስ ብርሃኑ፣ አርቲስት ደሳለኝ እንዲሁም ደግሞ ጋዜጠኛ ወንድማችን ወርቅ አፈራው፣ መላከ ኃይል ኃይለ መለኮት እንዲሁም መምህር ተስፋዬ፣ እዚህ በማገልገል ላይ ያነበራችሁ አባቶች እና ዘማሪ ወንድሞቻችን እንዲሁም የታደማችሁ ለዚህ ጉባኤ በረከት የተጠራችሁ ሁላችሁም የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ሰነበታችሁ? ለዚህ ሰዓት ጠብቆ በፍቅሩ በኃይሉ በሞገሱ በቸርነቱ በምሕረቱ ጠብቆ ያገናኘን አምላክ ለዘላለም ክብር ምስጋና ይግባው። አሜን። ዛሬ ገብርኄር ነው። ገብርኄር ደጉ የተመረጠው የተወደደው አገልጋይ፣ ቅድም ወንጌል ተምረናል። ገብርኄርን ደጋግመን የምናውቀው ስለሆነ የዛሬው ትምህርት ርዕሳችን መኖርን የሚያኖሩ የተስፋው ቃሎች ይሆናል። መኖርን በሉ እስቲ የሚያኖሩ የተስፋው ቃሎች። መኖርን የሚያኖሩ የተስፋ ቃሎች። መኖር ከሚያኖር አምላክ የተገኘ እና የተሰጠን ክብር፣ ሞገስ፣ ተስፋ እና እንዲሁም ደግሞ ራዕይ፣ ኃይል፣ በረከት፣ ጸጋና ደህንነት፣ ምሕረት፣ ቸርነት፣ ትዕግስት፣ በጎነት እነዚህ ሁሉ ከሰማይ አምላክ የተሰጡን ናቸው። እነዚህን መልመድ ግን ግድ ነው። እነዚህን መልመድ ካቃተን መኖርን እንደ መኖር ሳንቆጥረው እንኖራለን። መኖር በራሱ አኗሪ የሆነ ባለቤት ያስፈልገዋል። የሚያኖር ማን ነው? እግዚአብሔር ነው። እግዚአብሔር አኗሪ ከሆነ ቅድሚያ ይሰጠዋል። ቀድማችሁ መንግስቱንና ጽድቁን ፈልጉ ሁሉ ነገር ይጨመርላችኋል የሚለው የተስፋ ቃል ለብዙ ለክርስቲያኖች ተሰጥቶ ሳለ ይህንን ቅድሚያ ለመስጠት ኃይሉን እንድናጣ በኑሯችን፣ በጊዜያችን፣ በዘመናችን እና በባህሪያችን አልፎም ተርፎ ባለን ጉልበት፣ ሀሳብ፣ ጉዞ የትውልድ ቤተሰባዊ መዋቅራችን ሁሉ ቅድሚያ ለመስጠት እምቢ ሲል ሁሉ ነገር ድካም የሚጠይቅ ሆነ። መኖርም ራሱ አስቸጋሪ መኖር ሆነ። ስለዚህ መኖርን የሚያኖሩ የተስፋ ቃሎች ያስፈልጉናል። መኖርን ካላወቅንበት መኖር ራሱ ይሸሸናል። መኖር ራሱ አቅም ያሳጣናል። መኖር ራሱ አስጊ፣ ፍርሃት፣ ችግር ይሆንብናል። እስቲ መኖርን የሚያኖሩ የተስፋው ቃሎች የት ጋ ነው የምናገኘው ብለን ወደ ቅዱስ ቃሉ ስንመጣ ቅዱስ ጳውሎስ ወደ ቆላስይስ ሰዎች ሲጽፍ ምዕራፍ 3 ቁጥር 12 ላይ የመኖርን ትርጉም እንድናውቅ የሚጋብዘንን ክፍል እናገኛለን። እግዚአብሔር ስለ ቃሉና ስለ ሰማያዊ ቸርነቱ የተመሰገነ ይሁን። እንግዲህ ይላል መኖርን የሚያኖሩ የተስፋው ቃሎች፣ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። አያችሁ፣ እነዚህ መኖርን የሚያኖሩ የተስፋ ቃሎች ናቸው። በመጀመሪያ እዚህ የሚነግረን እንደ እግዚአብሔር ምርጦች ነው የሚለው። እንደ እግዚአብሔር ምርጦች። እግዚአብሔር ስሙ የተመሰገነ ይሁን።
ምርጫ ምንድን ነው? መምረጥ። ምርጫ በዚህ ዓለም ሰጥቶናል። ይህንን የመምረጥ ጠቀሜታ በብዙ መንገድ ዓለም ሲፈትነው ምርጫችን በየዕለቱ ተወዛግቦብናል። ክርስቲያናዊ ሕይወት ላይ ያለው ችግር ብርታትም ጥንካሬም ጉልበትም ያገኘው መኖርን ወደ ማኖር ላይ ያለው ነገር በብዙዎች የዕለት ኑሮ የተሸፈነ ስለሆነ የምናኖረው ነገር ለትውልድ የሚመች ሆኖ እንዲቀመጥ ከኋላም ከፊትም አላሰብንበትም። ብናስብም ለዛሬ ብቻ ስለምናስብ መኖር ላይ አላወቅንበትም። የመኖርን ትርጉም እግዚአብሔር አምላካችን በልቦናችን ያብራልን። እንደ እግዚአብሔር ምርጦች ይላል። አብርሃምን እግዚአብሔር አምላክ ሲመርጥ ገና በልጅነቱ የመኖር ኃይል ማን እንዲሆን መረጠው? አብርሃም እግዚአብሔርን መረጠ። እግዚአብሔርም ማንን መረጠ? አብርሃምን መረጠ። በዚህ መካከል በአባቶቻችሁ ይላል ዘዳግም 4 ቁጥር 37 ላይ አባቶችህን ወዷልና ከነርሱ በኋላ ዘራቸውን መረጠ። አያችሁ፣ የሚገርም ነው። አባቶችህን እግዚአብሔር ወዷልና ከነሱ በኋላ ዘራቸውን ምን አረጋ አይለም መረጠ። እነሱ አልፈዋል፣ ግን ዘራቸውን የመኖርን ትርጉም ከማኖር ጋራ ኃይል የሆናቸው ዘንድ ዘራቸውን መረጠ። ስለማ ሲባል ስለና አብርሃም ብሎ ወዷልና እምወደው ልጄ ይህ ነው እርሱን ስሙት ብሎ ደግሞ እግዚአብሔር አብ እግዚአብሔር ወልድን ኢየሱስ ክርስቶስን ወደኛ ሲልክ ምን አለ? እምወደው ልጄ አለ። መውደድን ከኋላ ጀምሮ ያመጣውን ማላ ያሳረፈ ማለት ነው። የድንግል ማርያም ልጅ ኢየሱስ ክርስቶስ ላይ እሷን ምን አለ? ጸጋን የሞላብሽ ሆይ የጸጋ እናት፣ የመለኮት ማደሪያ እናት፣ የክብረ መንግስቱ መፈጸሚያ እናት፣ የተስፋው ቃል ኃይል መገለጫ እናት ማነች? እሷ እመቤታችን ቅድስት። በእሷ መመረጥ እኛ ተወደድን። በእሷ መመረጥ እኛ ተጠራን። በእሷ መመረጥ ቤታችንንና ቤተ እግዚአብሔርን አገኘ ነው። በእሷ መመረጥ ስማችንን አወቅን። በማስም ተጠራን፣ በክርስቶስ ክርስቲያን ተባልና የመኖርን ሕግ ከሱ ጋር እንዲሆን እግዚአብሔር በሰማይ አወጀ እንዲህ ሲል የምወደው ልጄ እርሱ ነው፣ እርሱን ስሙት። ጆሮአችንን ለማን እንድሰጥ ታዘዘ? ለሰማይ አምላክ እንድንሰጥ ታዘዘ። የሚያስደንቅ ነው። ዛሬ ጆሮአችንን የነጠቀን ሌላ ኃይል አለ። ምድራዊ ኃይል፣ ምድራዊ ኑሮ፣ ምድራዊ ህይወት፣ ምድራዊ ፍላጎት፣ ምድራዊ ጠባይ፣ ምድራዊ አስተሳሰብ፣ ምን ቅጡ ምድራዊ ተስፋ ጆሮአችንን ቀምተው ወደ ተፈለገው ቦታ ላይ ሳንደርስ በየግል መኖርን በማኖር መንፈሳዊ ኃይል ውስጥ ልናልፍ የምንችልበት እድል ፈተና ሆኖብን መኖር ስቃይ ሆነ። መኖር መዋተት ሆነ። መኖር ግራ መጋባት ሆነ። መኖር የተስፋ ኃይል የቆመበት ሆነ። መኖር በራሱ አትኑሩ ይልና አኗኗራችን ውስጥ ጣልቃ ገብቷል። ድካም ብቻ ነው። ሩጫ፣ ድካም፣ ሩጫ፣ ድካም። በየዘመናቱ ያለውን ነገር ስናይ ብዙ መኖሮች ተስፋ የሚሰጡ ቢመስሉም ተስፋችን ውስጥ ጠላት ገብቷል። ክፉ ኃይል፣ የዚህ ዓለም ክፉ መንፈስ በመጽሐፍ ቅዱስ ውስጥ ትልቅ ትኩረት የተሰጠው ዓለምን ሁሉ የሚያስተው ታላቁ ዘንዶ እባብ ወደ እምድር ወድቋልና በሰማይ ለምታድሩ እናንተ ደስ ይበላችሁ፣ ወደ ሰማይ የሄደው ክርስቶስ ከእነርሱ ጋር ስላለ የምድሩን ጨርሶ ወደ ላይ ሲወጣ ግን በመንፈስ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ የተስፋውን ቃል ከሰጠን በኋላ መኖራችንን ዘላለማዊ ሲያደርግ እስከ ዘላለም ከእናንተ ጋር ነኛል። እሺ፣ ስለ ምርጫ ነው። አሁን አባቶችህን ወዷልና ከእነርሱ በኋላ ዘራቸውን መረጠ።
ዛሬ እንደሆነው ሁሉ ካንተ የጸኑትን ታላላቆችን አሕዛብ በፊትህ እንዲያወጣ አንተንም እንዲያገባ ምድራቸውን ርስት አድርጎ እንዲሰጥህ ከአንተ ጋር ሆኖ በታላቅ ኃይሉ ከግብፅ ምድር አወጣህ። በምርጫ ነው። አያችሁ፣ ባህሩ የተከፈለው በእግዚአብሔር ምርጫ ነው። ውቅያኖስን ባዶ ያደረገው በእግዚአብሔር ምርጫ ነው። ሙሴንና ዘሩን ተስፋውን ቃል ተቀብሎ ያሻገረው በአብርሃም የተስፋው ቃል ውስጥ ነው። ከኋላ በኩል እድላችን እንዲሰምር ጌታ ሆይ ከኋላ በኩል የነበረውን በረከት ወደፊትህ አስቀድምልን። የተስፋህን ቸርነት በፊታችን አቁምና ምርጫችንን ያንተ የቀደመው የህይወት መንገድ ምርጫ አድርግልን እንበለው። ዛሬ ምርጫ ተወዛግቧል። የምርጫ ህይወት ብዙ ነገሮች ተምታቶ በየዕለቱ ተለያይተን እንውላለን፣ ተለያይተን እናድራለን፣ ተለያይተን እናስባለን፣ ተለያይተን እንባላለን፣ እንጣላለን። መኖርን የሚያኖር የተስፋው ቃሎች አጥረውናል። ስለዚህ በእግዚአብሔር ምርጫ ውስጥ የሚከተሉትን እንማርባቸው። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ። እንደ እግዚአብሔር ምርጦች ምን ሆናችሁ? ቅዱሳን ሆናችሁ። ቅዱስ ሕዝብ አይጣላም። ቅዱስ ሕዝብ አይባላም። ቅዱስ ሕዝብ አይለያይም። ቅዱስ ሕዝብ ቅዱስ ነገር ይናፍቃል። እንደዛ ግን አልሆነም። አሁን የምንፈልገው የምንሻው የምንናፍቀው እንደ ግል ምኞታችን ተበታትኗል። መለኮታዊ አንድነትን የሚወድ የተስፋ ቸርነት መገለጥ እምቢ ብሏል። ስለዚህ መኖርን አላወቅንበትም። የመኖር መንፈሳዊ ኃይልና ጥበብ በኑሮ ምሪት ውስጥ የምናገኘውን እውነት አግኝተን ለማለፍ ብዙ ተቸገርን እና ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ይላል። የተወደደም ሆናችሁ ምሕረትን አለ። ምሕረትን ልበሱ፣ መወደድን ልበሱ፣ የቅድስና መንፈስን ልበሱ፣ መመረጥን ልበሱ ይለናል እግዚአብሔር። እግዚአብሔር ስሙ የተመሰገነ ይሁን። ምሕረት እያንዳንዱ ወደ ራሱ ከልዑል አምላክ የሚማጸነው ኃይል ነው። የምሕረት ልብ ከሌለን ውስጣችን ብዙ ነገር ይበላሻል። ምሕረትን ልበሱ። ምሕረት ከሌለ ምድራችን በረከትን ለመስጠት እድል ታጣለች። የምሕረት ጠላት ደግሞ ስለ ምሕረት እንዳንናፍቅ ያደርገናል። እግዚአብሔር የማረው ሕዝብ በየጊዜውና በየሰዓቱ የተደቀነበትን ፈተና በቃል ኪዳን የምሕረት ጸጋ ይሰብራል። በእኛ በደል እና በእኛ ኃጢአት የሚመጡትን ቁጣዎች ዝም የሚያደርገው ምሕረትን ስንማጸን ነው። ምሕረት የሚገኘው ደግሞ በአምልኮት ውስጥ ነው። በርከክ ብለን እየሰገድን ስንማጸን የምሕረት ንጉሥ ከሰማይ በመንፈሱ ይልክልናል። የጽናት መንፈስ፣ የብርታት መንፈስ፣ የኃይል መንፈስ፣ የክብር መንፈስ፣ የመዋደድና የመከባበር መንፈስ። በመዋደድ ውስጥ አክብሮት ትልቅ ቦታ አለው። የመዋደድ ሕግ ሲስበን የወደቁትን እናነሳለን፣ የተጨነቁትን እናጽናናለን። በቸርነቱ መንገድ ውስጥ አልፈን ስሙንና ክብሩን እናገናለን። እግዚአብሔር ለእኛ ያለው ድንቅ ነገር ደግሞ እድልን መክፈት፣ ባህሪያችንን ወደ ሰማይ ማስተካከል፣ በዘላለም ሕይወት መታነጽ፣ በመንፈስ ቅዱስ ክብር ማየት፣ አይኖቻችንን ባርኮ ለበጎ ነገር መዋል፣ እጆቻችን፣ ሰውነታችን፣ ሀሳባችን፣ መሻታችን ምሕረት የሚሸት እንዲሆን የእግዚአብሔር ድንቅ ፈቃድ ነው። መኖር በምሕረት ውስጥ ነው። የመኖርን እንጋያችሁ መኖር በምሕረት ውስጥ ነው። በምሕረት ውስጥ ስንኖር ምድር ነዋሪዎቿን አትተፋም። በምሕረት ውስጥ ስንኖር ምድር የክፋትን ኃይል ዝም ያደርጋል። በምሕረት ውስጥ ስንኖር የጥፋት መንፈስና ተስፋችን ላይ የሚታገል ጠላትን እንድናውቅና እንድንረዳ ይጋብዘናል። ስለዚህ ምን ልበሱ አለ እግዚአብሔር? ምሕረትን ልበሱ።
ሌላው ከምሕረት በኋላ ደግሞ ርኅራኄን ልበሱ። ምን ልበሱ? ርኅራኄ። ዛሬ እናት ለልጇ የምትራራበት ጊዜ አልሆነም። ልጅ ለእናቱ የሚራራበት ጊዜ የለም። የመኖር ትርጉም የሚያብበውና ወደ ፍሬ የሚጠጋው ምሕረትን እና ርኅራኄን ስንለብስ ነው። ርኅራኄ የሌለው ጊዜ የሚያሳየን ጭካኔን ነው። ጭካኔን ሁልጊዜ የምንሰማበት ዓለም ሲሆን ምድሪቱም ትናወጣለች። ጨካኞች ሲበዙ የመኖርን ትርጉም ያበላሹታል። የጭካኔ ወሬና ድምፅ ስንሰማም ተስፋችን ይደክማል። የተፈጠርንበት ለምሕረትና ለርኅራኄ ስለሆነ የመኖርን ትርጉም እናት ለልጇ በርኅራኄ የምታሳየው መስጠት ነው። ሁላችንም በመስጠት ውስጥ ነው ያደግነው። ትንሹ ሕፃን እንኳ የእናት ጡቱን ይፈልጋል። እናት ጡቱን ከነፈገችው ያለቅሳል። የሰው ልጅ ሕይወት ከመስጠት ጋር የተመሰረተ ነው። አባት ለልጁ የሚሰጠውን ካላሰበ፣ የሚሰጠው ከሌለው ልጁም የሚኖርበት ኑሮ የለውም፣ የሚያኖረውም ኑሮ የለውም። የመስጠት ሕግ ነው ምድራችን። ከሰማይ ዝናብ ተቀበልን አይደል? እግዚአብሔር ለእኛ ምን አደረገ? መስጠትን ሰጠን። ፀሐዩን ሰጠን፣ ብርሃኑን ሰጠን። የቀረን ነገር ቢኖር አንድ ነገር ነበረ። በልጁ በኢየሱስ ክርስቶስ ክብሩን ሰጠን፣ ምሕረቱን ሰጠን። የጎደለው ሰው መሆን ነበረ፣ ሰው ሆነ። ሰው ሆኖ ጭካኔን ያስወግድ ዘንድ በጨካኞች ራቁቱን ሆኖ በመስቀል ላይ ተሰቀለ። በመስቀል ላይም ተሰቅሎ ርኅራኄን ሲያሳይ አባት ሆይ የሚያደርጉትን አያውቁትምና ይቅር በላቸው። አያችሁ፣ ጨካኞች ነን ማለት ነው። እውቀታችን ምን እንደምናደርግ ምን እንደምንሰራ አለማወቅ። የሚያደርጉትን አያውቁትም ማለት እኮ ጌታ መስቀል ላይ ሆኖ ሲያይ ለካ ደንቆሮዎች ነን። መስቀል ላይ ሆኖ ሲያይ ለካ ብርቱ የምንመስለው ደካሞች ነን። እሱን አራቁተ ነው፣ እሱም የሚያደርጉትን አያውቁትም ሲል አስቡት። እንዴት አይነት ፍቅር ነው! እውቀታችን ያን ያህል ነው። የእጃችን ብርታት ሰውን ማራቆት ነው። የጉልበታችን ኃይል ምንም ያላደረገውን ምንም ያልበደለውን መግፋት ነው አደል እንዴ? ዛሬም ያው ነው። መሻታችን ውስጥ ያለው ውጊያ ዛሬም ያው ነው። ሰውን ማራቆት ነው። ማልበስ የሚችለው ተራቆተ፣ ማብላት የሚችለው ተራበ፣ ማጠጣት የሚችለው ተጠማ። ሰው እንዲጠማ እንዲራብ የዚህ ዓለም መኖር ዋጋ በማስከፈል በፈለግነው መንገድ ሳይሆን ባልፈለግነው መንገድ እውቀታችን ወደ መራቆትና ወደ ቀራንዮ ይወስዳል። አወዳደቃችን ይለይ እንጂ መስቀላችን እና ችግራችን ከፊት ለፊታችን መቆሙ በሰው ሰውኝነት ግዴታ ነው። አሁን የምንታገለው የኑሮ መስቀል ውስጥ ነው፣ የህይወት መስቀል ውስጥ ነው። የሚያደርጉትም አያውቁትም ብሎ ምንን ለመነ ማለት ነው? ምሕረትን ለመነ። አያችሁ፣ ምሕረት እንዲህ ነው። እየወጉት ምሕረትን የሚለምን፣ እያጠቁት ምሕረትን የሚለምን፣ እያሳደዱን እንመርቃለን እኮ እግዚአብሔር ምሕረቱን ያብዛለን። እየረግሙን እንመርቃለን፣ እየጠሉን እንመርቃለን። ምክንያቱም አያውቁትም የሚለው ቃል እውነት ነው። አያውቁትም። ሳናውቅ የምንኖርባቸው ህይወቶችን በባህሪያችን ውስጥ ሌላ ጠላት እንዳለ እስካልገባን ድረስ የምናቀውን አናቀውም እና ርኅራኄን ልበሱ አለ። ሩሩ አባት በመስቀል ላይ ሆኖ እንኳ ወዶናል። ከሞት በኋላ ሞትን ሲሽርልን ደግሞ ሰላም ለእናንተ ይሁን አለ። ሰላም ሰጠን። አሸናፊ የምሕረት ሰላም፣ አሸናፊ የጸጋ ሰላም፣ አሸናፊ የሞገስ ሰላም። ሞትን ሽሮ ብድግ ሲል ጉልበተኛ፣ ኃያል፣ ብርቱ በቦታው ላይ አልነበረም። እግዚአብሔር ስሙ የተመሰገነ ነው። ለካ ያልፋል፣ ሞትም ያልፋል፣
ችግርም ያልፋል፣ ስቃይም ያልፋል። ግን እዚህ የመኖርን ትርጉም ወደ መኖር እንድንወስድ በደንብ ማሰብ አለብን። የምንኖረው ለማኖር ነው ወይስ ለመኖር ብቻ ነው? መልስ ስጡኝ። የምንኖረው ለማኖር ነው ወይስ ለመኖር ብቻ ነው? ለማኖር ከሆነ ምንድን ያኖር ነው? ፈልጉ ውስጥ ታሪክ አኑሮናል፣ ተስፋን አኑሮናል። እየታገልን አይደል? ከተስፋችን ጋር ከበረከታችን እየታገልን አይደለም? በረከት አልያዝ ብሎን ከተስፋችን ጋር አልገናኝ ብለን ከህልማችን ከራእያችን ጋር አልጨባበጥ ብለን ከእውነት ጋር አልታረቅ ብለን ይሄውን ልታገል የለም። በየግላችን ኑሯችን ውስጥ ብዙ ምርጫ አለ። ግማሹ ዘፈን ይመርጣል፣ ግማሹ ኳስ ይመርጣል፣ ግማሹ እስክታ ይመርጣል፣ ኑሮውን ፍለጋ፣ ግማሹ ጥበብን ይመርጣል። በቃ ፍለጋ ላይ ነን ያለነው። በፍለጋ ውስጥ እድሜ ስንጨርስ አስቡት። ሁሌ ፍለጋ። ዓለም በፍለጋ የተወጠረች ናት። ፈልጎ የማግኘት እድል ግን መኖርን ለማኖር የሚያውቁ ክርስቲያኖች ሲኖሩ ነው። የምናኖረው እምነታችንን ሲሆን በረከት ለትውልድ እንዲያልፍ ስለ አባቶችን ስለወደደ ዘራቸውን መረጠ እኮ ነው። ዘራቸውን መረጠ። በቃ እኮ ይሄ እግዚአብሔር ምርጫ ነው። ለምን መረጠ ብለን ሌላ አይነት ተቃርኖ ውስጥ ከገባን በተቃራኒ መንገድ የሄድባቸው ዘመናቶች ትውልዱን የት ቦታ እንደጣለው ተመልከቱ። የት ቦታ ነው ከ60ው ዘመን በኋላ ያለው ትውልድ የወደቀው? የት ቦታ ነው በዘመኑ የነበሩት ኃያላኖች ጊዜያቸውን የጨረሱት? የት ቦታ ነው ተስፋ እና የህሊና ፈቃድ የቆመው ብለን ስናስብ በእውነት መኖርን ለማኖር ስላላሰብንበት በየአቅጣጫው መኖር ግራ አጋቢ ሆኖብናል። እግዚአብሔር ምሕረቱን ያብዛለን። ርኅራኄን ምን በሉ አለ? ልበሱ። ከዛሬ ጀምሮ ራራለሁ በሉ። መራራትን ስታስቀምጡ አብሮት መንፈስ ቅዱስ ይቀመጣል። መራራትን ስታስቀምጡ የተስፋው ኃይል ከእናንተ ጋር ይኖራል። መራራትን ስታስቀምጡ ልጆች ለእናንተ ይራሩላችኋል። ሁለት ሰዎች ደካማ ይሆናሉ። እነዛ ሁለት ሰዎች ፈልጉ። አሁን የመጣንበት ቦታ ላይ ሁለት ሰዎች አሉ። ለታሪክም ለተስፋም ምንም የሚመች ነገር የሌላቸው ግን ሰው እጅ ላይ የወደቁ ጊዜ ላይ የወደቁ ሁለት ሰዎች ታሪክን ሰርተው ታሪካቸው በአግባቡ በትውልድ ውስጥ ካልተቀመጠ ደክመው የከፈሉት ዋጋ ከንቱ ሆኖባቸው የተጣሉ ሁለት ሰዎች አሉ። አንደኛው ለታሪክ ስራ የማይመች ሕፃን ነው። ሕፃን ምን ያውቃል? ይመቻል? ምን ያውቃል አይደል? ማእጅ ላይ ነው ያለው። እናት እጅ ላይ ነው፣ አባት እጅ ላይ ነው ያለው። ታሪክን አያውቅም፣ እምነትን አያውቅም። ሁለተኛው ደግሞ ሽማግሌ ነው። ሽማግሌ አቅሙ ደክሟል። ሽማግሌው አልፎበታል። ሕፃኑ ደግሞ ገና ይቀረዋል። እየገባን ነው። ሽማግሌው ካለፈበት የሚያየው ነገር ሁሉ መልካም ካልሆነ፣ የምንደግፈው ካልሆነ፣ ጊዜ ያጃጀው፣ ዘመን የጣለው፣ ሱስ ያበላሸው፣ አቤት አቤት ስንት ነው አብዮት የገፋው አመፃ በህይወቱ ውስጥ ኖሮ የአባት የእናት ችግር፣ የመናፍስቱ ጉዳይ ደግሞ ሌላ አሳር፣ ሌላ ቅዠት፣ ሌላ ተስፋ ማጣት፣ ሌላ ውድቀት ሆኖ የተሰቃየው ሽማግሌው ማን አለው? ማንም የለውም። አሁን ሽማግሌ ታሪክ ይስራ ቢባል ምንድን ነው የሚሰራው? የሚሰራው አለ? ማኖር ማለት ይሄ ነው። እነዚህን ረዳት ያጣውን አቅምና ጉልበት ያጣውን ሽማግሌውን ስንደግፍ ኃይላችንና ብርታታችን፣ ሞገሳችንና ጥንካሬያችን ጉልበት ያገኛል። ከዛ በኋላ ለትውልድ መባረክን እናገኛለን። ሌላው ደግሞ ሕፃኑ ነው። ሕፃኑ የሚያየውን ነገር መለወጥ አለብን። በቤታችን ክርስቲያኖች መሆን አለብን። ስትሰግድ፣ ስትማጸን፣ ስትጸልይ፣ ስትንበረከክ የሚያይ ልጅ
አስተሳሰቡ በእግዚአብሔር የተቃኘ ስለሆነ ርኅራኄን ከቤቱ ይለምዳል። የእናቱ መድከም የአባቱ መድከም ይገባዋል። ስለዚህ ርኅራኄን ልበሱ ይላል። ሌላው ቸርነትን ልበሱ። ምንን ልበሱ? ቸርነትን ልበሱ። ወይ ጉድ! እግዚአብሔር ስሙ የተመሰገነ ነው። መኖርን የሚያኖር የተስፋው ቃል ይሄ ነው። ቸርነትን ልበሱ። ቸር ስንሆን የቁጣ ዓመቶች፣ የክፋት ልጆች በቸርነት ውስጥ ቸርነትን ይማራሉ። የሚያስተምራቸው የእኛ ደግነት ብቻ አይደለም፣ የደግነት አምላክ ሕይወታቸውን ይለውጠዋል። ቸርነትን ልበሱ። የተወደዳችሁ ሁኑ፣ እንደ እግዚአብሔር ምርጦች ሁኑ፣ እንደገና ቅዱሳኖች ሁኑ፣ ሩህሩሆች ሁኑ። ቸርነትን ልበሱ። ቸርነት የሌላውን ጓዳ ማየት ነው። የሌላውን ችግር መካፈል ነው። የቀደሙ ወገኖቻችን እርስ በርሳቸው ሲተሳሰቡ በለቅሶ ጊዜ፣ በሐዘን ጊዜ፣ በመከራ ጊዜ ሲረዳዱ በእውነት ረጅሙን ጊዜ አሳልፈው ዛሬ በር የሚዘጋበት ዘመን ሆነ። ለቸርነት ትውልዱም አልመች አለ። ለቸርነት የሚመች ትውልድ አልሆን አለን። በጎ ነገር ስናደርግ በጎውን የሚተረጉምበት ሀሳብ በአመል፣ በሱስ፣ በክፋት፣ በተንኮል፣ በምቀኝነት መልካሙን ነገር ባለመልመድ ላይ የተመሰረተ ሆነ። ባለመልመድ መልካምን ያለመደ ሰው መልካም ስታደርጉለት ግራ ይገባዋል። ቸርነትን አልለመድንማ። ቸርነት ዕለት ከዕለት የምንጠቀምበት የመንፈሳዊ ሕይወት ኃይል ነው። ቸርነትን ልበሱ። ልበሱ የሚለው እኮ በሰውነት ውስጥ ይኑር፣ በአካል ውስጥ ይታይ፣ በመገለጥ ቅንነት ውስጥ ወደ ውጭ ይብራ ማለት ነው። ቸርነት ማለት ደግነት ነው። ሁል ጊዜ ስጡ ይሰጣችኋል ይላል የተስፋው ቃል። የመስጠትን ሕግ የተማረው የእኛ ጉባኤ ከውጭ ዓለም እስከዚህ ድረስ የቸርነት ምንጭ ገብቶት የበረከት ስራ ሲሳተፍ ዓይኑ ልቡ ቅር አይለውም። እግዚአብሔር ስሙ የተመሰገነ ይሁን። የለበሰው ምን ስለሆነ ነው? ቸርነትን ስለለበስ። ዕለት ዕለት የቸርነት ዋጋ ትልቅ አለው። ቸርነት የጎደለው ሰው አመሉን ይጦራል፣ ሱሱን ይጦራል። ጫቱን ይገዛል፣ ሲጋራውን ይገዛል፣ ድራፍቱን ይጨብጣል። ያሽካካና የሰውነት መክዳት ሲመጣ ቸርነትን ይጠብቃል። የዛን ጊዜ አይሆንም። ያልዘሩትን ማጨድ ከባድ ነው። ብዙዎቻችን ባልዘራንበትና ባላከናወነው ላይ ፍላጎታችንን ስናመጣ ባዶ ይሆንብናል። ስለዚህ ባዶውን ለመሙላት ትውልዳችን ባህር አቋርጦ እጓዛለሁ ሲል አሳ ይበላዋል። ይኸው አሳ የሚበላው ስንት እየነገርናቸው እየሰሙ የሄዱ የጠፉ አሉ እኮ። ቸርነት ስለሌለን ነው። የቸርነት ምንጭ የሚሆን ነገር ጉልበት አይጠይቅም፣ ሀብትም አይጠይቅም። ባለ ውስጥ በጎነትን ስትይዝ እግዚአብሔር በዛ ላይ ትልቅ ረድኤት አለው። ተስፋህን ሙሉ ያደርገዋል። የተስፋ ኃይል ዝም ብሎ የሚቆም አይደለም እና ቸርነትን ልበሱ። ቀጥሎ ሌላው ትህትናን ልበሱ። ትህትናን ምን በሏል? ልበሱ። መኖርን የሚያኖረው ይሄ ነው። ለሰው ልዩ ኃይሉ ከእግዚአብሔር ዘንድ የሚማረው እውነት ነው። ውጭው ዓለም ያለው ወይም ደግሞ የምንማረው ትምህርት ለጊዜው በጆሮአችን የሚያልፍ እውቀት እንጂ በውስጠኛው ሰውነታችን የሚቀመጥ አይደለም። በተቃራኒ መንገድ ትምህርታችን ክፋት ከሆነ ያ ደግሞ ውድቀትን፣ ጥፋትን ማስከተሉ የማይቀር ጉዳይ ነው። ባዶ በርሜል ላይ ባዶ ነገር የሚገባበት ነገር አይታወቅም። ከውስጠኛው ኃይላችን በዚህ በእግዚአብሔር ቃል ውስጥ የታነጸ ልብ ካለን
አየህ፣ እንዲህ ነው የሚለው ትህትናን ልበሱ። ሃይማኖትን ልዩ የሚያደርገው ተኮሳስትረህ ማለፍ አይደለም። ሃይማኖትን ልዩ የሚያደርገው በብሩህ ፊትና ገጽ መተያየት ነው። እኛ ግን አልሆነልንም፣ በዚህ ዘመን አልሆነልንም። በመንፈስ የተበከለ ግንባር ስላለን አስተያየታችንም አመለካከታችንም መለወጥ አልቻለም። በጠብ ነው የምንተያየው። በእውነት በጠብ ነው የምንተያየው። አንዱም አንዱ የመንፈስ ቅዠት የበዛበት ድቀት ውስጥ አለ። ሰዎች ከውስጣቸው ጠላታቸውን ካላሸነፉት እይታቸውም ይበላሻል። እይታ ብቻ አይደለም፣ የአስተሳሰብም ችግር ረጅም ዘመን ሄዶ ትውልድን እስኪጥል ድረስ አንዱ ለአንዱ አለኝታው የሚሆንበትን ጉልበት እስኪያጣ ይፈተናል። እግዚአብሔር ምሕረቱን ያብዛለን። ትህትናን ምን በሏል? ልበሱ። ዝቅ ብለው ሰላምታ የሚሰጡ በዚህ ዘመን ምን ይባላል? አጎብዳጅ ይባላል። ዝቅታው ለስድብ ሆነ፣ አጎብዳጅ ነው። ታዲያ ግትር ብለህ የተገተረ ዘመን ገጠማ። ታዲያ ይሁን እኮ ይሄ ነው ዝቅ ማለት። የትህትና ብርሃን መሆኑ ቀርቶ ተገትሮ መገፋፋት። እንዲህ ከሆነ ኑሮ ውስጥ ግፊ አለ፣ እውቀት ውስጥ ግፊ አለ፣ ማዕረግ ውስጥ ግፊ አለ፣ ባህሪ ውስጥም ግፊ አለ። እግዚአብሔር ምሕረቱን ያብዛለን። ትህትና ዝቅ ብሎ የእግዚአብሔርን ከፍታ የሚያመጣ ኃይል ነው። በቅንነትና በበጎነት ማየት ትልቅ የሆነ ሞገስ ነው። ትልቅ የሆነ መንፈሳዊ ጥበብ ነው። ትህትናን ልበሱ። በትህትና ውስጥ የእግዚአብሔር ቃል፣ የእግዚአብሔር ኃይል፣ የእግዚአብሔር ሞገስ ይገለጣል። በትህትና ቀጥሎ ደግሞ የዋህነትን ልበሱ። ምንን ልበሱ? ታዲያ ዝም ብሎ እስኪሰርቅህ ድረስ የዋህ መሆን የለብንም። ኪስህ ገብቶ እስኪመነትፍህ እስኪያታልልህ የዋህ መሆን የለብንም። የዋህነትህ ስትቀበለው በየዋህነት ተቀበለው። እውነትን ግን ደግሞ በባህሪ ውስጥ ፈልግ። በጎነትን በባህሪ ውስጥ ፈልግ። በጎ በሚያስፈልገው ነገር ላይ እዚህ ጋር ይኸውና ቸርነትን አሳየው ይላሉ። ግን ዛሬ በየዋህነት ውስጥ ደግሞ ከባድ ነው። የዋህነታችን ያስጠቃናል። እቤት አስጠግተው ብርጭቆ የሚቆጥር ከሆነ ሌላ ችግር ነው። ጫማን የሚቆጥር ከሆነ ሌላ ችግር ነው። ልብስን የሚቆጥር ከሆነ ሌላው ችግር ነው። እግዚአብሔር ምሕረቱን ያብዛልን። እንደ ዶክተር ብንያም መጥቷል። አንድ ጊዜ እልል በሉ እስኪ። አዎ የብዙ አባት ስለሆነ ጊዜ የለውምና፣ እሺ ቁጭ በሉ። የዋህነትን ልበሱ። እግዚአብሔር ሆይ በሕይወቴ ዘመን ሁሉ የዋህ ሆኜ መንገዴንና አካሄዴን በየዋህነት ውስጥ የምሰጠውን ሰማያዊ በረከት ለአባቶችና ለየዋሆቹ እንደሰጠህ ለእኛም የየዋህነትን መንፈስ ላክልን። አሜን በሉ። ረሳችሁት እንጂ የረሳችሁት መሰለኝ። አቤቱ ቅዱስ ሆይ የዋሃንን በአንተ ክብርና ሞገስ ስለባረካቸው በመንፈስህናም በተስፋም ስላቆምካቸው የዋህነትን መንፈስ በዚህ ዘመን አድለን። አሁንም ረሳችሁት። አሜን። የብልጣብልጦችን እና የምቀኞችን የተንኮለኞችን የሴረኞችን ሀሳብ በየዋህነት እንድናሸንፍ የመንፈስ ቅዱስ ጉልበት ስጠን። ክብርህና መንግስትህ ከየዋህነት ጋር ከሆነ ኑሯችንም ልባችንም ባህሪያችንም የመንግስቱ የዋህነት ይሆናልና ከሰማያዊ መንግስትህ የዋህነትን ልቀቅልን። ያጣነው የዋህነት ነው። ዘመኑ ብልጠትን ያስተምረናል። ጥለህ እለፍ ነው። በሩጫውም ዓለም ጥሎ ማለፍ፣ በንግዱም ዓለም ጥሎ ማለፍ፣ በመውጣትና በመግባት ጥሎ ማለፍ፣ በስቃዩ ጊዜ ጥሎ ማለፍ፣ በቃጠሎው ጊዜ ጥሎ ማለፍ። ቤት እየተቃጠለ እኮ የሚሰርቁ ብዙ ነበሩ። አቤት አቤት አቤት! የዋህነት አጥተናል። በእምነት የተዋጀ ልብና አካል ከጎደለን ዘመናት አልፏል። ብዙ በስርቆት ዓለም ውስጥ ለማለፍ ሩጫውን አጧጡፏል።
በከፍተኛ ሁኔታ የሰው ደህንነትና ክብር እምቢ ብሎናል። በየዋህነት ውስጥ አክብሮት አለ። በትህትና ውስጥ፣ በርኅራኄ ውስጥ በጎነት አለ። እንግዲህ መኖርን የሚያኖሩ የተስፋ ምንድን ነው ርዕሳችን? የተስፋ ቃሎች። መኖርን የሚያኖሩ የተስፋ ቃሎች። ስለዚህ የዋህነትን ልበሱ፣ በመጨረሻ ትዕግስትን ልበሱ። ምን አለ? በትዕግስት ማጣት ምክንያት ተሰደው ሕይወታቸው ሞታቸው በምድረ በዳ የሆነ ብዙ ወንድሞችና እህቶች አሉ። ትዕግስት ማጣት፣ እግዚአብሔርንም ባለመጠበቅ፣ የራሳቸውንም የጸሎትና የአምልኮት ጥረት አለማድረግ ብዙ ቦታ ላይ ፍዳ፣ ሰቀቀን፣ ችግር ሆኖ መውጫው መግቢያው የህሊና እረፍት ነስቷቸው እዚህ ከመኖርስ ብሞት ይሻላል እያሉ ሞታቸውን ተስፋ አድርገው መንገድ የተጓዙ ቀልጠው የቀሩ አካላቸውን እያዩት በክፉ ጠላቶች ኩላሊታቸው እየተወሰደ እየተዘረፈ ኩላሊት እየሸጡ በሰው አካል የሚነግዱ የበዙበትን የጨካኞችን ዓለም አይሳይቶናል። ጆሮአችን ሰምቷል። ፍዳዎችን በሰው ልጆች ላይ ለምደነዋል። አቤት መኖርን ለማኖር በተስፋው ቃል ውስጥ እንዳንቆይ የታገለን ጠላት አለ። እሱንም ለማሸነፍ እድሉን አላገኘንም። ብቻ ስለ ክፉ ነገር እና ስለ ክፉ መንፈስ ሲነገር ቦታ የማንሰጥበት አቃለን የምናይበት ጉዳት ውስጥ ስላለን እግዚአብሔር ምሕረቱን ያብዛለን። ትዕግስትን ልበሱ ይላል። ትዕግስት ማጣት ራሱን የቻለ ትልቅ ውድቀት ነው። የክርስቲያናዊ ሕይወት በትዕግስት ውስጥ የጸና የሚሆነው በአምልኮት ውስጥ ያለው መገለጥ ሲበረታ ነው። የዚህ ዓለም መንፈስ ትዕግስት ያሳጠናል። በቀላሉ እንበሳጫለን። በየፌርማታው አንድ ጊዜ እስቲ በባቡር እንሂድ አልኩና ተገትሬ መጣሁ። ግትር ብዬ መጣሁ። ቢያንስ ነጩን እንኳ አታዩም እንዴ ብል አይ ተቀምጫለሁ። ሱሰኛ ይሁን አመለኛ ይሁን በመካከለኛ እድሜ ነው ያለው። ይሁላችሁ አስቸጋሪ ነገር ነው እና በመንፈሳዊ ሕይወት ጎዳና ውስጥ ያልተባረከ በጣም ብዙ ነው። በክፉ ኃይል ሕይወቱን ያበላሸ በጣም ብዙ ነው። የመኖርን ትርጉም ለማኖር እድል ያጣ በጣም ብዙ ነው። ለብቻው የሚኖር ህዝብ ደግሞ ዋጋ የለውም። በየግሉ የሚኖር አሁን ሞባይል አለ አይደል? ቤት ስትገባ ለየብቻ ቁጭ ነው። ሴትዮዋም እዛ የራሷ ሞባይል፣ ልጅየውም እዚህ የራሱ ሞባይል፣ ልጅቱም እዛ የራሷን ሞባይል። በኤሌክትሮኒክስ በሀሳብም በፍላጎትም ተለያይተን መኖርን ሞባይል ውስጥ አድርገነዋል። እግዚአብሔር ይማረን። አይደለን? መኖርን ሞባይል ውስጥ አድርገነዋል። ያ ለብቻ ይጎረጉራል፣ አንደኛው ለብቻ ይጎረጉራል፣ አብዛኛው ፍላጎት ሌላ ነው። በፍላጎታችን ውስጥ ዓለም አዘበራርቆ የዕለት ኑሯችንን ተሻምቶታል። በሀሳብ የምንስማማበት፣ የምንነጋገርበት፣ የምንጫወትበት የመኖር ትርጉም ከትዕግስት መንፈሳዊ ክብር ጋር እምቢ ብሎናል። የአክብሮት ጸጋና ሞገስም ዝም ካለን ሰንብቷል። ስለዚህ መኖርን ለማሸነፍ በቆላስይስ ምዕራፍ 3:15 ላይ ተምረናል። እደግመውና የዕለቱን ፕሮግራም ወደ በረከት ስራ እንለውጣለን። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም ባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተም ደግሞ እንዲሁ አድርጉ። ስለዚህ ወደዚህ የመጣ ነው የመኖር ትርጉም ጠርቶን ነው። መኖርን ለማኖር ነው። ቅድም እንዳልኳችሁ ሽማግሌዎች እዚህ ከገቡ በኋላ ምንም ታሪክ የሚሰሩት ስራ የለም። መኖር ብቻ ነው የሚያስፈልጋቸው።
መኖራቸው ላይ እኛንን መኖራቸውን መደገፍ ያለብን። ህፃናቶች እናት አባት ላይ የወደቁ እናትና አባት የሌላቸው በእውነት ማኖር የሚኖርብን እኛ ነን። ካኖርን ታሪካችንም እድላችንም ዘመናችንም ይኖራል። የእግዚአብሔር ምርጦች ቢሞቱም ይኖራሉ። እግዚአብሔር ስሙ የተመሰገነ ይሁን። ቢሞቱም ያኖራሉ። አያኖሩም እንዴ? አቡነ ገብረ መንፈስ ቅዱስ የምንለው እኮ አቡነ ተክለ ሃይማኖት የምንለው እኮ ማኖርን ነው። ባኖሩት ተስፋ ቃል ኪዳን ውስጥ ነው ዛሬ የምንጠራቸው። እመቤታችንን የምንጠራት ያኖረችው ልጅ ስላላት ነው። አኗሪውን አኖረች። ስለዚህ ለማኖር ነው ወደዚህ የተበሰሩ። ሽማግሌዎቹ ይኑሩ፣ የታመሙት ይኑሩ ይዳኑ፣ የተጨነቁት ይኑሩ፣ የተራቡት ይብሉ፣ ያልጠገቡት ይጥገቡ፣ ያልጠጡት ይጠጡ። በዚች ምድር ላይ መስጠት ነው ሁሉ ነገር። እግዚአብሔር ዝናብ ሰጠ፣ እህል አዝመራ እርሻ ላይ ተበተነ፣ እግዚአብሔር አበቀለ፣ እግዚአብሔር ሰጠ። በረከት አይደለም? ለምን ክፉ ሆንን? በሚሰጥ ስጦታ ውስጥ ለምኛ ክፉ ሆንን? ክፉ የዚህ ዓለም ገዢ በከፍተኛ ሁኔታ ነፍሳችንን፣ አካላችንን፣ ሕይወታችንን ስለሚፈታተን የበረከት ጉዳይ ላይ ያለን አቅም ደከመብን። ያንን ድካም በእውነት በተስፋው ቃል በኩል ውስጣችን ሲባረክ ዛሬ ደግነትን ለነገ እናቆያለን። እንደ ሰው ክፋት ዛሬ እንጀራ በልተን ማደር አንችልም ነበር አይደለም። እንደ ሰው ተንኮል በተሰወረው መንፈስ የሚያጠቃን ሌላ፣ በምቀኝነት ኃይል የሚያዩ ሌላ፣ በክፉ ተንኮለኛ ልብ የሚያይ ሌላ፣ የሰማይ ደግሞ ሰማዩን ገለጥ ሲያደርገው ቦታ የለውም፣ ምንም ቦታ የለውም አይደለም። መኖርን የማኖር ተስፋ እነዚህ ናቸው። ልበሱ አለን። እንደ ልብስ እንድንለብስ የቃል ኪዳኑን ተስፋ ለእኛ ሰጠን። ክርስቶስ ይቅር እንዳላችሁ ይቅር ተባባሉ አለና ይቅርታን የሚያኖርልን ንጉሥ ከላይ መፈቀደልን። አንቀጽ ሳይኖረው ሕግ ሳይኖረው ምንም ሳይኖረው በልብ ውስጥ የሚቀመጥ ሕግ ሰጠን። እግዚአብሔር ስሙ የተመሰገነ ይሁን። ብዙ 100,000 የሕግ አንቀጾች አሉ። በዓለም ያ ሁሉ አልተተገበረም። አሁን መሬቷም ሕጉን እኮ እየሻረች መጣች። መቆም እያቃታት ምድራችን ስንት ጊዜ ተንቀጠቀጡ? ስንት ጊዜ ከ30 በላይ አሁን ለክፉ አልሰጠንም። አሁንም የምድርን በረከት የጽናቱን ኃይል የዋልታውን ጥበቃ ለምድራችን እግዚአብሔር ያድርግልን። ምድር ከከዳ የተገነባው ትልልቅ ህንፃ ሁሉ ቆራሊዮ ነው። ቆራሊዮ ሲሆን አይተናል። ማይነማር ላይ አላየንም? ዜናዎቻችን እኮ እንዲህ ነው። መሬት እምቢ ብላለች። ትውልዱን እምቢ ስትል ዋው አስቸጋሪ ነው። ይሄ የጂኦሎጂ ጥናት አይደለም። አጥንቶ የሚያቆመው ነገር ቢሆን እሺ፣ የማያቆመውን ማውራት ምን ትርጉም አለው? የማይመልሰውን ቢያወራልን እኛም እያየን ነው፣ እያወራ ነው። የሚመልሰው ዋናው እግዚአብሔር። ዘሌዋውያን 18 ላይ ከአመፃ ብዛት የተነሳ ምድሪቱ ነዋሪዎቿን ትተፋለች አይደለም? ትተፋለች እኮ ነው። ተወልዶ የተተፋ ተወልዶ የተጣለ ትውልድ ይበዛል። ስለዚህ የተጣለውንና ማንም ያልደረሰለትን እዚህ ወንድማችን ዶክተር ቢንያም ያው እየተዋከበ ነው ያለው። ብዙ ሺህ ህዝብ ነው ያለው። ብዙ ሺህ ህዝብ መመገብ ቤተሰብ ውስጥ እንኳ ያለው ጣጣ ተመልከቱ። የብዙ ሺህ ሰው ፍላጎት አንዷን ዕለት መግቦ ማደር ቀላል አይደለም እና ይሄ ደግሞ ትልቅ እድል ነው፣ ስጦታም ነው። ሰው ስጦታውን አክብሮ ከያዘ ጠላት ደግሞ እንዳይገባበት ከተጠነቀቀ በብርታትና በመንፈሳዊ ኃይል አምላኩን ኃይል ካደረገ ይኸው ስንት ሺህ ሰው መመገብ ቀላል አይደለም። እግዚአብሔር ጸጋውና ብርታቱን ይስጥልን። በ46 ከተሞች ስንት ሺህ ናቸው? 8500 ሽማግሌዎች። ከነዛ ውስጥ የጃጁ አሉ፣ ማወቅ የተሳናቸው፣ የአእምሮ ህመምተኛ አለ፣
ሱስ አበላሽቶት ህሊናው ያልተመለሰ በመድኃኒት ድጋፍ የሚኖር አለ። ከዛም በላይ ጉልበትና አቅም የሌላቸው አሉ። በዊልቸር የሚሄዱ አሉ። እነዚህ ሁሉ ለዚች ሀገር የኖሩ አንዳንዶቹ ማዕረጋቸው ከፍ ያለ ለሀገሪቱ ትልልቅ ስራም የሰሩ ግን ጊዜና ዘመን እየከዳ ታሪካቸውን የጣለባቸው ሁሉ ተሰብስበው የታሪክ ሰዎች ሁሉ አሉ። እዚህ አቅም፣ ጉልበት፣ ጊዜ፣ ዘመን፣ ሁሉ ነገር፣ ጤና እንዲህ ነው እንደ ለካ የምንወድቀው። እዚህ ስናይ ለካ እንደዚህ ነው የምንወድቀው። አንሺ ከሌለን ለካ እንደዚህ ነው ወይ የምንጣለው። ለነዚህ በዕለት ኑሮ ውስጥ አልፎ መገኘት ታላቅ ክብር ነው። መኖርን ለማኖር የተስፋው ቃሎች የሚጠቅሙት በእንዲህ አይነት ሁኔታ ውስጥ ነውና የእኛ ጉባኤ ደግሞ የበረከት ስራ የለመደ ነው። በሁሉም ዓለም ወደፊትም እናንቀሳቀሳለን እየተነጋገርን። እግዚአብሔር ምሕረቱን ያብዛለን። የተስፋው ቃልና የቸርነቱ ብርሃን ከሁላችን ጋር ይሁን። አሜን። አንድ መዝሙርና 4,212,605 አቤት